ሃሌሉያ ስለዚህ ይላል በአዲሱ ትርጉም ላይ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ እርሱ ስለናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል ያው ይህንን መልእክት የጻፈው ሐዋርያው ጴጥሮስ ነው በወንድማችን ስልዋኖስ በኩል እሱ እንደጻፈው መጽሐፍ ቅዱሱ ይነግረናል ጴጥሮስን እንደምታውቁት ብዙ ማስተዋወቂያ ያስፈልገኝም በጌታ በኢየሱስ ክርስቶስ የተመረጠ ጌታን የሚወድድ ከጌታ ጋር ብዙ ያሳለፈ ብዙ የተማረ ለረጅም ዘመን የተማረ ከኢየሱስ ጋር 3 ዓመት ተኩል በዚህ ዘመን እንግዲህ የክሬዲት አወር ሲሰላ ከፒኤችዲ በላይ ነው የተማሩት ይባላል ክሬዲት አወሩ ምክንያቱም ቀንም ማታም ስለሚማሩ ከኢየሱስ ያውም ደግሞ ማስተር ከሆነው ከውዱ አስተማሪ ከኢየሱስ እግር አጠገብ ነው የተማሩት እነ ጴጥሮስ እግዚአብሔር የተባረከ ይሁን እና ብዙ የተማረ ነው ከጌታችን ከኢየሱስ ክርስቶስ ብዙ ምስጢር የሰማ ነው ጴጥሮስ ብዙ በረከትን ከጌታ የተቀበለ ሰው ነው በባህሪው እንደምታውቁት ደግሞ ትንሽ ቸኮል ይል ነበርና ጌታ ኢየሱስ የባረከው ደግሞም የገሰጸው የወደቀ ደግሞም የተነሳ ከድካሙም ከብርታቱም ብዙ የሚያስተምረን ታላቅ አባት ነው እግዚአብሔር ስሙ የተባረከ ይሁን ይህም መልእክት ሲጽፍ በእድሜው መጨረሻ በሽምግልናው አካባቢ ነው መልእክቱን የጻፈውና ምክርና ማበረታቻ ነው ለተበተኑት አማኞች በስደት ውስጥ ለነበሩት የጌታ ልጆች የጻፈላቸው ዋና ዓላማው ሐዋርያው ጴጥሮስ ይህንን መልእክት የጻፈበት ዓላማው አማኞች በዚህ ምድር ላይ በሚያልፉበት መከራና ፈተና ብቻ ላይ ሳያተኩሩ የተዘጋጀላቸውን ሰማያዊ ደስታ እንዲያዩ ቀና እንዲሉ እግዚአብሔር ቀና ያደርገን አሜን አሜን መከራ ወደ ታች ስለተጫናቸው ቀና ብለው ተስፋቸውን እንዲያዩ ያበረታታቸዋል ያም ብቻ አይደለም በዚህ ባመኑበት እምነት ደግሞ እንዲያድጉና ደግሞ እንዲጸኑ ፍሬ እንዲያፈሩ በፈተናና በመከራ መካከል በብቸኝነት መካከል በብዙ ስደትና በመንገላታት መካከል ፍሬያማ ህይወት እንዲኖሩ በጽናት ቆመው ጠላትን እንዲመክቱ የጌታችንን የኢየሱስ ክርስቶስን መልካም ምሳሌነት አብልጠው እንዲከተሉ ነው ዋና ሐሳቦቹ እዚህ ውስጥ የታጨቁ ናቸው ከምዕራፍ 1 እስከ ምዕራፍ 4 ድረስ ያለው ሐሳብ አጭር ነው ትንሽ በወፍ በረር ለመንካት ያህል ምዕራፍ 1 ላይ ተስፋ ያላችሁ ስደተኞች ናችሁ ሜር ስደተኛ ብቻ አይደላችሁ ነገር ግን ተስፋ አላችሁ ይላቸዋል ተስፋ አለኝ በሉ እስኪ ተስፋ ያለን ሰዎች ነን እግዚአብሔር የተባረከ ይሁን ተስፋ ያላችሁ ስደተኞች ናችሁ በስደት በመከራ ብትኖሩም ተስፋ አላችሁ ይላቸዋል ተስፋ አለኝ የሚል ሰው አንዴ ከኔ ጋር እስኪ ክብር ለእግዚአብሔር ይሁን ተደሰቱ ይላቸው ተስፋ ስላላችሁ በመከራ ውስጥ ተደሰቱ ደስ ይበላችሁ በዚህ ፈተና መካከል እሳቱ እየነደደ ተደሰቱ እግዚአብሔር ይመስገን የጊዜውን ፈተና ሊመጣ ባለው ክብር መስታወት እያያችሁ ተደሰቱ የሚመጣው ክብር ይበልጣል ይላል አሜን ነው እስቲ የሚመጣው ክብር ይበልጣል ለኛ ይገለጥ ዘንድ ካለው ክብር ጋር ምን ቢል ሲመዛዘን እንደዛ ነው ኪሎ የሚለካው የአሁኑ ዘመን መከራ የአሁኑ ዘመን ስቃይ አለ ጳውሎስ ምንም እንዳይደለ አስባለሁ ጴጥሮስም የሚመጣው ክብር ይበልጣል የዚህ የዓለም ነገር ሁሉ ያልፋል የሚመጣው ክብር ይበልጣል ስለዚህ ያን ያሰባችሁ ተደሰቱ ይላል ደስ ይበላችሁ ሐሴት አድርጉ ለያው ተስፋና ለማይጠፋ ለማያልፍ እድፈት ለሌለበት እርስት እንደ ምሕረቱ ብዛት ዳግመኛ የወለደን ይላል እግዚአብሔር የተባረከ ይሁን ሐሴት አድርጉ በማይነገር ደስታ ደስ ይላችኋል ደስ ይበላችሁ አሁን ደስ ይበላችሁ ሐዘንተኞች ካላችሁ ደስ ይበላችሁ
ይሄንን የምትሰሙ ደስ ይበላችሁ በጌታ አሜን ደስ ይበላችሁ ደስ ይያላችሁ ስትኖሩ ግን ሌላም ነገር አለ ይላል ይቀጥላል ምዕራፍ 2 ላይ ደግሞ ይሄዳል ኑሮ የሚባል ነገር ይቀጥላል ደስ ብቻ መሰኘት ሳይሆን ቀጣይ ኑሮ አለ እንዳትረሱ ይላቸዋል እኔ እንግዲህ ወንጌል መስበክ እግዚአብሔር እድል የሰጠኝ በ10ዎቹ እድሜ ነው ከ20 ዓመት በታች ሆኜ ገጠር ጫካ የሄድኩ እንድሰብክ እግዚአብሔር እድል የሰጠኝ ነበር በልጅነቴና ገጠር ለመጀመሪያ ኤክስፒሪየንስ ሲሄድ በእግር ጉዞ ረጅም ሰዓት የሚኬድበት ጊዜ ነውና ረጅም ሰዓት ነው በእግር የሚኬደው እና እየሄደን መንገድ ላይ አንድ ነገር አየው ለመጀመሪያ ጊዜ ነው ገጠር ሲሄድ እና የተቆፋፈረ ጉርጓዶች አየው ትኩስ ጉርጓዶች ናቸው ብዙ ጉርጓድ እና አንዳንዱ ጠለቅ ያለ ነው አንዳንዱም አነስ ያለ ነው ብዙ ጉርጓድ ባንድ ቦታ አካባቢ ላይ ኮነ ዛፍ ስር አየው እና እኔ ደግሞ ጠይቃለሁ አዲስ ስትሆኑ መቼም ያው ሰው በጥያቄ ታደርቃላችሁ አይደል በጥያቄ ያደርቃቸዋል ምንድነው ይሄ ስላቸው አንድ እዚህ የሚኖር ያው የዱር እንስሳ ነገሩኝና ስሙን ሚበላው የመሬት ውስጥ የሚሰራ ማር ወይም ጣዝማ ማር የሚባለው መሬት ውስጥ ነው የሚሰሩት ንቦችና ጣዝማ ማር ታውቃላችሁ ሳል ካላስቸገራችሁ አታውቁም እሱ ኢትዮጵያ ውስጥ ሳል ያስቸገራቸው ሰዎች ነው ጣዝማ ማር የሚበሉት እና ጣዝማ ማር የሚበላ ነው እና ምንድነው ታዲያ ይቆፈረው አልኳቸው መጀመሪያ ይመጣና ጆሮውን እንደዚህ ድፍት ያደርግና መሬት ላይ ይሰማላል ሲሰማ ንቦች ውስጡ ድምጽ የሚለውን የንቦች ድምጽ ይሰማል የንቦቹን ድምጽ ሲሰማ በጣም ኢሞሽናል በቃ አይበር ነው የምትሉት እናንተ በቃ ይዘላል በደስታ በጣም ይጨፍራል ንቦቹ ካሉ ምን አለ ማለት ነው ማር አለ አገኘው ብሎ በቃ ይደሰታል ይጨፍራል አሉ ከዛስ ጨፍሮ አልቦት ሲመለስ ቦታው ይጠፋበታል ከዛስ በንዴት ነው የሚቆፍረው ተመልሶ ሲመጣ ቦታው ይጠፋበታል አሁን ክርስቲያኖች ደስ ይበላችሁ ተደሰቱ ጨፍሩ አየር ላይ ብቻ ዘለሉ ብለን አናቆምም በቅድስና መኖር አለ አሜን ነው በቅድስና መኖር የሚባል ነገር አለ የጽድቅ ህይወት የሚባል አለ ተቀደሱ የሚባል ስብከት አለ አሜን ነው ወይ ምዕራፍ 2 ላይ ከዛ ከምዕራፍ 1 ቀጥሎ በቅድስና መኖር አለባችሁ እየተደሰታችሁ ደስ ይያላችሁ ሐሴት ያረጋችሁ ዶንት ፎርጌት በቅድስና መመላለስ የሚባለው ነገር መረሳት የለበትም በቅድስና መኖር አለባችሁ ተቀደሱ የሚለው ስብከት ፋሽኑ ያለፈ ስብከት አይደለም ዛሬም በቅድስና መኖር ግዴታ ነው አሜን ነው መንፈሳዊ ቤት መሆንና መሰራት ግዴታ ነው በጌታ እየተደሰታችሁ መሰራት የሚባል ነገር አለ መቀረጽ የሚባል ነገር አለ ቁንጥጫ የሚባል ነገር አለ ማለት እሱንም ያሳስባቸዋል መንፈሳዊ ቤት ለመሆን ተሰሩ ይላል ምዕራፍ 2 ላይ ይሄንን ነው የሚያሳስባቸው ባጭሩ ምዕራፍ 3 ላይ በዚህ በመከራ ውስጥ ደግሞ ስትኖሩ እርስ በርሳችሁ ስለሚኖራችሁ ግንኙነት በተለይም ደግሞ በትዳራችሁ ጌታን እንድታከብሩ ይላል ምዕራፍ 3 ሲጀምር ሚስቶች ሆይ ብሎ ስለሚጀምር ብዙ ባሎች ይሄን ጥቅስ ይወዱታል ይባላል ምን ብሎ ስለሚጀምር ሚስቶች ሆይ ለባሎቻችሁ ምን በሉ ተገዙ ስለሚል መጽሐፍ ቅዱስ ማነቡ ሰዎች ሁሉ ይሄን ጥቅስ ያውቁታል ሰካራሞች ሁሉ ይሄን ጥቅስ ያውቁታል በቤት እየተንገዳገዱ መጥተው ለባልሽ ተገዢ ይላሉ ባሎች ይሄንን ጥቅስ በጣም ይወዳሉ ግን መጽሐፉ ባላንስ ነው
ሚስቶች ሆይ ለባሎቻችሁ ተገዙ በተለይ አማኝ ካልሆኑ ብሎ በደም ካስረዳ በኋላ እናንተም ባሎች ደግሞ ይላል። አያችሁ ባላንሱ ልክ ነው። እናንተም ባሎች ደግሞ ጸሎታችሁ ምን እንዳይከለከል። አያችሁ ሰይጣን ብቻ ሰማይ ዘጋ አትበሉ ማለት ነው። ጸሎታችሁ እንዳይደናቀፍ በኑሯችሁ ሁሉ ሚስቶቻችሁን ምን አድርጉ? አክብሯቸው ወይም ደግሞ በአዲሱ ትርጉም አስቡላቸው ይላል። ለሚስቶች የምናስብ ባሎች ያርገን። ባሎችን ነው የመረኩት። አሜን አትሉ ማለት? ለሚስቶች ምን የምናስብ ባሎች። ቀደም እንዳልኳችሁ ሚስቶች ተስፋ የሚቆርጡት ባሌ ስለኔ አያስብም ብለው ካሰቡ በጣም ተስፋ ይቆርጣሉ። አደገኛ ነገር ነው። ስለዚህ ማሰባችንን ማሳየት አለብን። ጌታ ይርዳን። ደግሞ እነሱ የዋህ ናቸው። ካሰባችሁላቸው በጣም እግዚአብሔር ይባርካቸው። አይ ፓስተር ብቻ ነው አሜን ያለው። አሜን በሉ እንጂ እግዚአብሔር ስሙ የተባረከ ይሁን። አለበለዚያ ጥሩ አይመጣም። አገር ቤት እያለው የሰማሁት ነገር አለና ሰውየው አስቸጋሪ ባል ነው እና ሚስቱን በጣም ያስቸግራታል። ማስቸግር ብቻ ሳይሆን አንዳንዴ እጁንም ለመሰንዘር ይሞክራል። አሜሪካ ያላችሁ የነን ጆሮአችሁ አይስማው እና አስቸገራት። ስላስቸገረ ጌታ ሆይ ይሄን ሰውዬን ያልቻልኩትም አንተ ያዝልኝ ብላ ጸለየችለት ወይስ? ከዛ በኋላ በማግስቱ ከስራ ሲመጣ ኧረ እባክሽ ትንሽ አሞኛል ብሎ ሶፋ ላይ ተጠቅልሎ ተኛ፣ ጋቢ ምናምን ለብሶ። ከዛ በኋላ እሷ ደግሞ ወደ ኩሽናዋ ሄደችና ጌታ ሆይ ሰማኸኝ፣ ያስክልኝ፣ አሁን ደግሞ ትንሽ አሸት አድርግልኝ። እንደሱ እንዳይጸለይባችሁ ሚስቶቻችሁን ምን አድርጉ? አስቡላችሁ። እንደሱ ደግሞ የምታስቡላቸው ሚስቶች ይጸልዩላችኋል እንጂ አይጸልዩባችሁም። አሜን ወንድሞች፣ ዛሬ ተባረኩ እንጂ አሜን በሉ። ምዕራፍ 4 ለጌታ እንዲኖሩ ያው ምክሩን ይቀጥላል። ምዕራፍ 5 ላይ ነኝ አሁን ልመጣ ያላችሁ የፈለኩት እዛ ጋር ነው ሮጬ ለመድረስ የፈለኩት። ምዕራፍ 5 ላይ በቤተ ክርስቲያን መሪዎች በወጣቶች መካከል በቤተ ክርስቲያንን በሚያገለግሉ አገልጋዮችና በህዝቡ መካከል ሊኖር ስለሚገባው የትህትና ህይወት፣ በትህትና ስለማገልገል፣ በትህትና ስለመዋረድ፣ ትህትናን እንደ ልብስ ስለመጎናጸፍ፣ ትህትናን መለያ አርማችን ስለማድረግ፣ ስለመታዘዝ ይናገራል። ራስን ዝቅ ስለማድረግ በደንብ አድርጎ ይናገራል። እርስ በርሳችሁ ተዋረዱ፣ አንዳችሁ ሌላችሁን በተለየ አክብሮት አክብሩ። አሜን ነው። መሪዎቻችሁን አክብሩ። ወጣቶች እናንተም ደግሞ ሽማግሌዎችን አክብሩ። እርስ በርሳችሁ ተዋረዱ፣ ትህትናን ልበሱ። አሜን። እግዚአብሔር ያልብሰን። ራሳችሁን ዝቅ አድርጉ እያለ በሚናገርበት ሐሳብ ውስጥ ነው አሁን የማወራላችሁን ነገር የሚናገረው። እና ዝቅ ማለት እንድትከፍ እንድትሉ ያደርጋችኋል። ዝቅ ማለትን መምረጥ ጥሩ ነገር ነው። በቤት ውስጥ ዝቅ በሉ፣ ለትዳራችሁ ዝቅ በሉ፣ ለኑሯችሁ ዝቅ በሉ፣ ለአገልግሎት ዝቅ በሉ። ዝቅ ማለትን እግዚአብሔር ያብዛልን። ኢየሱስ ያስተማረው እሱን ነው። ከሰማይ ሰማያት የመጣው ንጉሱ ኢየሱስ ዝቅ ማለት አልከበደውም። ዝቅ ብላችሁ አገልግሉ፣ መዋረድን ምረጡ። እሱ በጊዜው ምን ያደርጋችኋል? ከፍ ያደርጋችኋል ይላል። እግዚአብሔር የተመሰገነ ይሁን። ምክር ነው። በዚህ ምክር ውስጥ ነው። ከዛ ቁጥር 6 ላይ አሁን ለመናገር የምፈልገው ጋር ቶሎ ብዬ ለመናገር ያህል እርሱ በወሰነው ጊዜ ይላል። ቀጥሎ ከዚህ ከትህትና ኑሮ ጋር አያይዞ ራስን ዝቅ ከማድረግ ጋር አያይዞ እግዚአብሔር ደግሞ ለልጆቹ የክብር ጊዜ እንዳለው፣ ልጆቹን የሚያከብርበት የራሱ ጊዜ እንዳለው ያሳስባቸዋል፣ ያበረታታቸዋል። እርሱ በወሰነው ጊዜ ምን እንዲያደርጋችሁ? ከፍ እንዲያደርጋችሁ
ከእርሱ ብርቱ እጅ በታች ራሳችሁን ምን አድርጉ? ዝቅ አድርጉ። በፊቱ ራሳችንን ልናዋርድለት ይገባል ጌታ ስለሆነ። ስለኛ ግድ የሚለው ስለሆነ ይላል። እርሱ ስለናንተ ያስባል። በእርሱ ፊት ዝቅ በሉ። እርሱ ስላንቺ ያስባል። እርሱ ስላንተ ያስባል ይላል። እግዚአብሔር የተመሰገነ ይሁን። እርሱ ማን ነው? ሶስት ነገር ስለሱ ነው ማወራችሁ። እቺን ብቻ ተናግሬ ልጨርስ። እርሱ ማን ነው? ስሙን ብዙ በተለያየ መንገድ ጠርቶታል። ከመጀመሪያው ጀምሮ ብዙ ብሏል። እሱን ሁሉ መናገር አልችልም። እግዚአብሔር አምላክ እንደሆነ ይናገራል። የጌታችን የኢየሱስ ክርስቶስ አምላክና አባት ነው ይለዋል። የእረኞች አለቃ ነው ይለዋል። የጸጋ ሁሉ አምላክ ነው ይለዋል። ክርስቶስ ነው ይለዋል። እግዚአብሔር የተመሰገነ ይሁን። ይህ ስለናንተ ያስባል የተባለው አምላክ ብርቱ ነው፣ ኃይለኛ ነው ይላል። አምላካችን ብርቱ ነው። የጠራችሁ እግዚአብሔር ምን አይነት አምላክ ነው? ምን አይነት ነው? ድካም በሱ ዘንድ የሌለ የደከሙትን የሚያበረታ እርሱ ብቻውን እኔ ብሎ መናገር የሚችል ብርቱ አምላክ ነው። እግዚአብሔር ብርቱ ነው። እስኪ አንድ ጊዜ ድምጻችሁ ይሰማ። እስቲ እግዚአብሔር ብርቱ ነው በሉ። በራሳችሁ ድካምም ላይ በተለያየ ችግርም ላይ ቢሆን እስቲ እግዚአብሔር ብርቱ ነው እንበል። እግዚአብሔር ብርቱ ነው፣ ኃይለኛ ነው። በፍጥረት ስራው የታወቀ ነው። እግዚአብሔር ኃይለኛ ነው። እግዚአብሔር ኃይሉ ታላቅ ነው። አምላካችን ይህን ማወቅ አለብን። በፊቱ የምንበረከክለት፣ በፊቱ ዝቅ የምንልለት አምላክ እርሱ ብርቱ ነው። እግዚአብሔር ብርቱ ነው ወንድሜ። የምታመልከው አምላክ ብርቱ ነው። የምትሰግጂለት እግዚአብሔር እርሱ ብርቱ ነው። የምታገለግሉት አምላክ እርሱ ብርቱ ነው። እግዚአብሔር ብርቱ ነው። ማንም ኃይለኛ የለም። ማንም ብርቱ የለም። ኃይልም ብርታትም የሱ ብቻ ነው። እግዚአብሔር ብርቱ ነው። ይሄ ብርቱ አምላክ አላችሁ ይላል። ሕዝቡን በኃይል የመራ ኃያልነቱን ያሳየ ከፍጥረት ጀምሮ እስከ ዛሬ የሚሰራ ብርቱ ነው። አሜን ነው። አባቴ እስከ ዛሬ አለ ኢየሱስ። አልሰማው? አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ። አይነ ስውሩን አብርቶ እኮ በጭቃኑን ነካካውና ሂድ በሰሊሆም ታጠባለውና አባቴ ይሰራል አለ፣ እኔም እሰራለሁ አለ። ኢየሱስ ትላንትም ይሰራል፣ ዛሬም ይሰራል፣ እስከ ዘላለም ይሰራል። እሱ በስራ ላይ ነው። ተስፋ እንዳትቆርጡ ነው የምነግራችሁ። እግዚአብሔር በስራ ላይ ነው በሉ ባካችሁ። ባንተ ጉዳይ እግዚአብሔር በስራ ላይ ነው። ባንቺ ጉዳይ እግዚአብሔር በስራ ላይ ነው። ይሰራል። ኃይለኛ አምላክ ነው። ኃይል አያንሰው። ክብር ለሱ ይሁን። የተወደደው መዝሙር 24 ታውቁታላችሁ አይደለ? ይሄ የቅብብሎሽ መዝሙር ነው። እናንተ መኳንንቶች በሮችን ክፈቱ ሲሉ፣ በሌላ ሳይድ ያሉት ደግሞ ይህ የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? መዝሙር ነው። በጣም ዜማውን ብናቀው ጥሩ ነበር። ይህ የክብር ንጉስ ማን ነው? ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው በሰልፍ። ክብር ለሱ ይሁን። እስቲ እግዚአብሔርን ያሰለፋችሁ ሰዎች እግዚአብሔር እንድትረቱ ያደርጋችሁም። አሸናፊዎች እናንተ ናችሁ። እስቲ በኑሮዬ እግዚአብሔርን አሰልፍ ያለው የምትሉ ሰዎች፣ አምላኬ ወይ ካንተ ከፊት ቀደም ብያለሁ ያላችሁ ሰዎች ድሉ የናንተ ነው። እግዚአብሔር ብርቱ ነው፣ በሰልፍ ኃያል ነው። የሚረታው እሱን የሚያሸንፍ የለም። ደግሞ ለሕዝቡ ጋሻ ነው። ደስ አይላችሁም? እሱ ቃል እኔ በጣም ነው ደስ የሚለኝ። ይሄ ቃል አንድ ቀን ገባኝ፣ በጣም ተደሰትኩኝ። አብርሃም ሆይ እኔ ላንተ። ስለዚህ እግዚአብሔርን የሚወጋ ጦር የለም። ስለዚህ አንተ ጋር የሚደርስ የለም። አሜን ነው። ሃሌሉያ። ብርቱ ነው እግዚአብሔር፣ ተዋጊ ነው፣ መከታ ነው ይላቸዋል ጴጥሮስ። እግዚአብሔር ብርቱ ነው። የተናገራችሁን ተስፋ የገባላችሁን ኪዳን ለመፈጸም አቅም አያንሰው።
ይቅርታ አይጠይቅም ደክሞት አያቅም ቅድም እንዳላችሁት አይደክምም አይታክትም ማስተዋሉ አይመረመርም ለደካማ ግን ኃይልን ምክንያቱም ኃይል እሱ ጋር ነው ያለው ኃይል እግዚአብሔር ነው ጌታ ተናገረ እኔም ይህንን ብቻ ሰማው ኃይል እግዚአብሔር መሆኑን ተገነዘበው እሳቱን ሲያጠፋው አየው እሳቱን ሲያጠፋ አየ ከአምላካቸው በቀር ማንንም እንዳያመልኩ ለወርቁ ምስል እንዳይሰግዱ እንዳይንበረከኩ ሰውነታቸውን አሳልፈው የሰጡትን ወዳጆቹን ያዳነ በርሱ የታመኑትን የሲድራቅ የሚሳቅ የአብደናጎ አምላክ ለዘለዓለም ይባረክ ይባረክ ኃይል እግዚአብሔር ነው ሰምቻለሁ አለ ባሪያው እኔ አንድ ነገር እንደውም ሁለቴ ነው የሚለው አዲሱ ትርጉም አይደል እሱም ብቻ ነው የሰማው ኃይል እግዚአብሔር ነው አንተ አትፍራ ኃይል የነገስታት አይደለም ኃይል የመንግስታት አይደለም ኃይል የባለስልጣናት አይደለም ኃይል የሀብታሞች አይደለም ኃይል እግዚአብሔር ነው እርሱ ኃይለኛ ነው የምናመልከው አምላካችን ከእሳቱ እቶን ሊያድነን ይችላል በሉ ባካችሁ ይችላል የምንጠራው እግዚአብሔር በፊቱ የምንበረከክለት እግዚአብሔር ከሚንዶሎዶለው ከሚንቦለቦለው እሳት ሊያድነን ይችላል በፊታችን ከመጣው ሞት በፊታችን ከሚያስፈራራን እሳት ሊያድነን ይችላል ፈቃዱ ሆኖ በዛ ውስጥ ብናልፍም ለጣዖታት አንሰግድም አቋማችንን አንቀይርም እግዚአብሔር ስሙ ይባረክ ሃሌሉያ እርሱ ኃይለኛ አምላክ ነው እርሱ ደግሞ ይላል ጊዜ ወሳኝ ነው ይላል ጴጥሮስ ቶሎ ብዬችን ነግሬያችሁ ልጨርስ ነው እርሱ ጊዜ ወሳኝ አምላክ እርሱ ነው ቁጥር 6 በወሰነው ጊዜ ከፍ የሚያደርግ ነው ይላል እግዚአብሔር የወሰነልህ ጊዜ አለ አይዞሽ ተረጋጊ ዝም ብላችሁ አገልግሉት የወሰነ ጊዜ አለ የተወሰነው ጊዜ አለ ስላንቺ ፕላን የተደረገ ነገር አለ ስላንተ እግዚአብሔር ያቀደው አለ እግዚአብሔር ስሙ ይባረክ እግዚአብሔር ከዘመናት ውጪ ነው ከቀን ቁጥር ውጪ ነው ኢንፋይናይት ነው አይደለ ለሰው ልጆች ደግሞ በሚገባን ቋንቋኛ ውስን ስለሆነ በእኛ ቋንቋ ያወራናል በጊዜ በወራት በአመታት ያወራናል የዘመንን ቁጥር ወሰነለት የሚኖርበትን ዳርቻ ወሰነለት መኖሪያ ስፍራ ዳርቻ ወሰነለት ሰው በሚገባው መንገድ እግዚአብሔር ከሰው ጋር ያወራል በቀጠሮ መጣለው ይላል አይደል ጊዜን ይቀጥራል እግዚአብሔር በቀጠሮ የመጣላቸው ሰዎች አሉ የሉም አሉ መጽሐፍ ቅዱስ ላይ አብርሃምን የዛሬ አመት እንደ ዛሬው ጊዜ ወደ አንተ መጣለው ሚስት ሳራ ልጅ ትወልዳለች የዛሬ አመት አረፍድም ጌታ ስሙ ይባረክ ያለ ቀጠሮም መምጣት ይችላል አይችልም በድንገትም የሚመጣ አምላክ ነው ቀጠሮም ሰጥቶ ይመጣል 70 አመት በባቢሎን ሲፈጸም ጎበኛቸዋለሁ ብሎ ረጅም ቀጠሮም የሰጠበት ጊዜ አለ በራሱ ጊዜ ጴጥሮስ ምንድነው የሚለው አይዟችሁ ጌታ ይመጣል አረ ጌታ ይመጣል በመከራ በስደት በችግር በመገፋት ውስጥ ብቻ አዝናችሁ አትቆዩም እግዚአብሔር የጉብኝት ፕሮግራም አዘጋጅቶላችኋል ለጊዜው ነው ያዘናችሁት ለጊዜው ነው አንገት የደፋችሁት ጌታ ይመጣል ቀና ያረጋችኋል
ክብር ለሱ ይሁን። በጊዜው ከፍ ያደርጋችኋል የሚለው በጣም ልብን የሚያሞቅ ተስፋ ነው። እግዚአብሔር ይመስገን እንኳንም ሰው አልሆነ ከፍ የሚያደርገን። ምክንያቱም ሰዎች ተሸክመው የሆነ ቦታ ነው የሚጥሉን አይደለ? ደግፈው ወስደው ይደክማቸውና ይጥሉናል አይደለ? እግዚአብሔር ግን ከተሸከመን፣ እግዚአብሔር ግን ካነሳ ሰው ማይደርስበት ቦታ ነው የሚሰቅለን። አሜን ነው። ጠላቶች ወርውረው እንኳን ማይመቷችሁ ቦታ ይሰቅላችኋል። አረ ክብር ለሱ ይሁን። ከፍ ያደርጋችኋል እግዚአብሔር በጊዜው። መቼ? በጊዜው። ምዕራፍ 5 ቁጥር 10 ላይ ምንድነው የሚለው? የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ እርሱ ራሱ ያበረታችኋል፣ እንደገና ያጸናችኋል፣ ያቆማችኋል። ራሱ እሱ። ክብር ለሱ ይሁን። በጊዜው የሚለው ቃል ግን ይመቸናል ለኛ። ይሄ ካሪዮስ ሞመንት ይሉታል ያው የመጽሐፍ ቅዱስ ተማሪዎች። ራሱ የወሰነው ያልፈጠነ ያልዘገየ በፕላን የሚያደርገው የራሱ ስራ የሚሰራበት ጊዜ አለው እግዚአብሔር ላንተ ለእያንዳንዳችን እግዚአብሔር ይሄ አለው። ክብር ለሱ ይሁን። ጌታ ብዙ ጊዜ ለኛ ይፈጥናል ወይስ ይዘገያል? እናማለን አይደል? አንዳንዴ ጌታን እኮ እናማዋለን አንዳንዴ። ፕሮፌሰር ዝናቡም ታውቁታላችሁ ብዙዎቻችሁና እኛ አካባቢ የሚያገለግል የጌታ ባሪያ ነው። አንድ ጊዜ ሲናገር ስለ አልዓዛር ለቅሶ ሲናገር ያው እነ ማርያም ለኢየሱስ የተናገሩትን ከተናገረ በኋላ ብዙዎቻችን ጌታ ኢየሱስ በአራተኛ ቀን ነው የመጣው እና ፈጥኗል ዘግይቷል? ምን ነው ፈጠነ? ሰልስት እንኳን ሳይደርስ አይደለ? ዘግይቷል። እና ብዙዎቻችን ለጌታ ለኢየሱስ ስም አወጣንለት አለ። ያወጣንለት ስም ደግሞ ዘገየ ብለናል። የጌታ ስም እኛ ያወጣንለት ስሙ በቤታችን ምን ጠራው? ዘገየ ብለናል። እኛም ብቻ ሳንሆን እሱም ስም አውጥቶልናል አለ። ቸኮለች ብሎናል ብሏል አንድ ጊዜ። እና የዘገየ ነው የሚመስለን ብዙ ጊዜ። መጽሐፍ ቅዱስ ግን ምን ይላል? ቢዘገይም በርግጥ ታገሰው፣ እሱ አይዘገይም፣ እሱም አይዋሽም። ቢዘገይም በጊዜው ይመጣል። ክብር ለሱ ይሁን። ባለፈው ሳምንት ወንድማችን አብይ እንዳካፈለን እዚህ ቦታ ላይ ታስታውሳላችሁ የነበራችሁ አልዓዛር ከሞት አራተኛ ቀን ላይ ነው ኢየሱስ የመጣው። ምን ዋጋ አለው አይደለም ያስብለው? ያው ሰዎቹም የሚሉት እሱን ነው። በአራተኛ ቀን ይመጣል እንዴ? ምን ዋጋ አለው? የኛ ሀገር ተረት አለ አይደለ? የፈሰሰ ውሃ። ተረት ረስታችኋል መሰለኝ። እኔ እንግዲህ የእንግሊዘኛ ተረት ገና አላጠናሁም። የፈሰሰ ውሃ አይታፈስም። በእኛ ሀገር ተረት አይታፈስም። ኢየሱስ ግን የፈሰሰ ውሃ ማፈስ ይችላል። በደንብ አሜን። የፈሰሰ ውሃ በኢየሱስ ዘንድ ይታፈሳል። ይሄ ነው ወንጌል። ተስፋ የሚያስቆርጧችሁ የፈሰሰ ውሃ መቼም አይታፈስ፣ ይታፈሳል። ኢየሱስ ሲመጣ ይታፈሳል። ሃሌሉያ። ይችላል። አረ ባካችሁ እንደ ዛሬ እዚህ ቤት አረ ይችላል ነው ያልኩት። እኔ ስለ ኢየሱስ እኮ ነው ማወራላችሁ። እስቲ ኢየሱስ ይችላል በሉ እስኪ። ይችላል። እንደገና ይችላል ብያለሁ በነገሬ ላይ። ከዛስ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? አንድ ጊዜ ይችላል፣ አንዴ ይችላል በሉ። ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ አልዓዛር እስቆሞ የለም ወይ?
ይችላል ይችላል ወንድምሽ ይነሳል አለ ኢየሱስ እናንተ ኢየሱስ እንዴት ደስ ይላል ሃሌሉያ አረ እባክህ ጌታ ሆይ ነጠላዋን አፍንጫዋ ላይ አርጋ ማርታ አረ ወደዛ በኩል መጠጋት ትንሽ ጥሩ አይደለም ለጤና ታውቃለህ መቼም ጤና በጣም ችግር ነው ሪስክ ነው ወደዚህ መጠጋት ችግር አለ ጌታ ሆይ አላዛር ሆይ ናውጣ የሞተውን ጠርቶ ያወጣ የናዝሬቱ ኢየሱስ ስሙ ይባረክ የኔና የናንተ አምላክ ኃይለኛ ነው የሞተው ወጣ ናውጣ ይችላል የሞተ ነገር ሕያው ይሆናል አረም በደንብ አሜን በሉ የተበላሸ ግንኙነት መስተካከል ይችላል አበቃ ሊፋቱ ነው የተባለ ባልና ሚስቶች እንደገና በፍቅር ሊኖሩ ይችላሉ ኢየሱስ ይችላል አረ ይችላል ወንድምሽ ይነሳል ተስፋ የቆረጥሽበት ነገር ሕያው ይሆናል ኢየሱስ እንደዚህ ነው የሚሰራው ይችላል ቃል ካፉ ይውጣ እንጂ ኬት ይችላል ያለ ህግም ቢሆን እሱ ከተናገረ ይሆናል እንዴት እንደሚሆን እኔ አላቅም እነዚህ አጥንቶች በህይወት ይኖራሉ እኔ አላቅም ማለት ነብዩ እውነቱን እኔ አላቅም የተበታተነ አጥንት የደረቀ አጥንት ተሰብስቦ በህይወት ስለመኖሩ እኔ ማቀው ነገር የለኝም I have no idea እውነቱን ነው እኔ ስለዚህ ጉዳይ አላቅም አንተ ግን ትችላለህ አንተ ግን ታውቃለህ እግዚአብሔር የተበታተነውን ነገር ሕያው ማድረግ ይችላል አሜን በሉ ባካችሁ የተበላሸ ነገሮቻችሁን እግዚአብሔር መሰብሰብ ይችላል የተበላሸ ፕሮሰሶችን እግዚአብሔር ማስተካከል ይችላል የተበላሸ ያላችሁት ነገር ላይ ኢየሱስ ጣልቃ ሊገባ ይችላል እኔ ዛሬ ስብከት አለኝ ይችላል የተበላሸው የሞተው የጠፋ የተባለው ነገር ኢየሱስ ሕያው ሊያደርገው ይችላል ሃሌሉያ ይችላል ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር ይነሳል ክብር ለሱ ይሁን ስለሱ ብዙ ማውራት እንችላለን ሰዓቱ አልቋል ስለናንተ ያስባል ይላል ጴጥሮስ በመጨረሻ አሳቢ አምላክ ነው አሜን ነው ባካችሁ አመሰግናለሁ ስብከቱን ግማሹን ስለዘመራችሁልኝ ጌታ ይባርካችሁ አሜን ነው ስለሚያስብልኝ ለኔ መልካም በማሰብ የታወቀ ማን ነው ስላንተ መልካም ያስባል ስላንቺ ነው የሚያስበው ጌታ ስለ ልጆቹ እኮ ነው የሚያስበው ስለኔና ስለናንተ ነው የሚያስበው ስሙ የተባረከ ይሁን ጌታው አሁን ምን እያሰብክ ነው ብትሉት ስላንተ ነው እያሰብክ ያለው ስላንቺ እያሰብክ ነው የሚለን ጌታ ክብር ለስሙ ይሁን ጴጥሮስ ይሄንን ነው የሚናገረው ስለናንተ እሱ ያስባል በማበል ስትንገላቱ ያላየ እንዳይመስላችሁ በጭንቀቱ ስታልፉ ያላየ እንዳይመስላችሁ ስለናንተ ያስባል አይዟችሁ አይቷል ኢየሱስ እግዚአብሔር እንደሚያይ መጽሐፍ ቅዱሳችን ይሄንን ይናገራል ስለ ምስኪኖች እግዚአብሔር ያያል ያስባል በመድረ በዳ ለሚንከራተቱ እንደ አጋር መላለ ጠፋቸው ስለ ልጆቻቸው ስለ ሌላ ነገር ግራ ለገባቸው እግዚአብሔር ያያል ከሰማይ ይጠራቸዋል መፍትሄ ይሰጣቸዋል እግዚአብሔር ስሙ የተባረከ ይሁን እኔ ያጋርን አምላክ ብዙ ጊዜ ጠርቼው አውቃለሁ ምድረ በዳ ላይ ያጋር አምላክ ብዬው ሰምቶኛ ይቻቃለሁ ሰምታችሁ ምታቋላችሁ ክብርን ስጡት ለዚህ ጌታ ምስጋና ለሱ ይሁን ክፉ ዲያብሎስ ጠላት አለን ደግሞ ከዚህ በተቃራኒ የሚሰብከን እግዚአብሔር እንደጣለን እግዚአብሔር እንደማያስበን እግዚአብሔር እንደተወን እግዚአብሔር የኛን ነገር እንደዘጋ እንደምን ከቁብ እንደማንቆጠር አድርጎ የሚሰብከን ውሸታም አለ ለሱ ግን ያለን ስብከት ይሄ ነው እሱ ስለኔ ያስባል በሉ እስኪ አንዴ መልስ ስጡት ስማችሁን እያስገባችሁ ቤትም ስትሄዱ እሱ ስለኔ እያላችሁ ስማችሁን እያስገባችሁ ያስባል ጌታችን ኢየሱስ ክርስቶስ ይሄንን ደጋግሞ በወንጌላቱ ነግሮናል በማቴዎስ ምዕራፍ 6 ላይ ምዕራፍ 10 ላይ
ወፎችን ተመልከቱ አሞሮችን ተመልከቱ እሱን እንኳን የሚያኖር ስለነሱ የሚያስብ የማን አባት ነው አለ የናንተ አባት ነው የናንተ አባት አሞሮችን ይቀልባል የናንተ አባት ወፎችን ያበላል የናንተ አባት አበቦችን ያጌጣቸዋል ያንተ አባት የኔ አባት ወፎችን ያበላ እኔ እንዴት ጦም አድራለሁ ይችላል በሉ ባካችሁ ያኖራል እግዚአብሔር አይዟችሁ ይላቸዋል ከብዙ ድንቢጦች ትበልጣላችሁ እናንተ ሁሉን ነገር የሚቆጣጠር አምላክ የናንተ አባት ነው እርሱ ስለናንተ ያስባል የናንተ ሐሳቢ ነው እግዚአብሔር ኤርምያስ ምዕራፍ 29 ላይ በጣም የተወደደው 29:11 ታቁታላችሁ ለናንተ የማስባትን ሐሳብ እኔ አውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም እናንተም ወደኔ ትመጣላችሁ ትጸልያላችሁ እኔም እሰማለሁ እግዚአብሔር ይሰማል እግዚአብሔር ያስብልሃል ይራራልሻል አይዞሽ እግዚአብሔር ስሙ ለዘላለም የተባረከ ይሁን በራብ ዘመን በችጋር ዘመን እንኳን ምስኪኖችን ያኖራል እግዚአብሔር ባሪያዎቹን በጥጋብ አኖሯል እግዚአብሔር ይመስገን ኤልያስ በ3 ዓመት ከ6 ወር ድርቅ በመድሪቱ ላይ ሊመጣ ነው ሂድና ዛ አንዲት ሴት እንድትመግብ አዝዣለሁ አለ እሷ ደግሞ ለነገ አንድ እንጎቻ በልታ ከልጇ ጋር ልትሞት ከፈን ያዘጋጀች ሴት አይ ችግር የለም ማለት በእኛ ሀገር ተረት ይመስለኛል እንግዲህ ኤልያስ ኢትዮጵያዊ ቢሆን ኖሮ ካለ ፈጣሪ ጨልጠሽ ጋግሪ ይልሻል እግዚአብሔር ያላት ይመስለኛል ካለ ፈጣሪ ጨልጠሽ ጋግሪያል ጨልጣ ጋገረች እግዚአብሔር ቃል አወጣ የራቡ ዘመን እስኪያልቅ ድረስ ከማድጋው ዘይቱ ከበዋቃው አይጎድልም ማለት ተሻገሩ ያሻግራል እግዚአብሔር ከባድ ዘመንን እግዚአብሔር ያሻግራል በምንም አይነት ሁኔታ ውስጥ ሆናችሁ ይሄን መልእክት የምትሰሙ ሰዎች እግዚአብሔር ስለናንተ ያስባል አይዟችሁ እግዚአብሔር ስላንቺ ያስባል እግዚአብሔር ስላንተ ያስባል ላበረታታችሁ ፈልጋለሁ ጌታ ባለቀ ሰዓት በተቆረጠ ሰዓት እንኳን ደርሶ ሊታደጋችሁ ይችላል ይሄንን ሌላ ምሳሌ መጥቀስ አያስፈልገኝም የዚህ መልእክት ጻፊ ጴጥሮስ ህይወቱ ራሱ ሕያው ምስክር ነው ባለቀ ሰዓት ነገ ሊሞት ነው አንገቱ ሊቆረጥ ነው ጴጥሮስ አበቃለት ሲባል እግዚአብሔር መልአኩን ልኮ እስር ቤቱን ከፍቶ በነፃ አስመልጦታል እግዚአብሔር የተመሰገነ ይሁን ምን እየመሰለው እግዚአብሔር አወጣው ሳይመስላችሁ ሁሉ ከችግር ትወጣላችሁ አሜን በሉ ባካችሁ ሳይመስላችሁ እውነት ነው እንዴ ይሄ ነገር እኔ ነኝ እንዴ ይያላችሁ እግዚአብሔር ከመከራ መካከል አውጥቶ ያስኬዳችኋል እኔ አላቅም ለማን እንደምናገር ነገር ግን እኔ ነኝ እንዴ በእውነት እግዚአብሔር ይሄንን እኔ ማመናቅቶኛል እስክትሉ ድረስ እግዚአብሔር ይዟችሁ ይወጣል ጌታ ያስመልጣችኋል በቃ ነገ አለቀ ተስፋ የለም ከተባለ ጉዳይ ጌታ ሰውን ያወጣል የጌታ ፍቃድ በህይወታችሁ ሳይፈጸም አትሞቱ አሜን በሏ አትሞቱ የጌታ ፍቃድ ነው በህይወታችሁ ጴጥሮስ እኮ የጌታ ፍቃድ በህይወቱ ሳይፈጸም እንደማይሞት ራሱ አሳይቶታል ነገ ያልቃል ብሎ ሄሮድስ ወስኗል ተፈርሟል ያዕቆብ ተገሎት አሳይቷል እግዚአብሔር ግን ጣልቃ ገባ እስቲ አሜን በሏ የጌታ ዓላማ በህይወቴ ሳይፈጸም አልሞትም በሉስ ይሄን በደንብ በሉት ባካችሁ ምናልባት በሞት የሚያስፈራራችሁ ሰዎች ካላችሁ ዛሬ ነፃ ውጡ አሜን ነው የጌታ ዓላማ በሉስ በህይወቴ ሳይፈጸም አልሞትም በሉ ከዛ በኋላ በክብር እንሻገራለን አሜን ነው ስንጨርስ ግን በክብር እንሄዳለን በደንብ አሜን ነው ሃሌሉያ ስለዚህ በጌታ ፊት ምን እናድርግ ነው ራሳችንን እናዋርድ በጌታ መታመናችንን እንቀጥል ጌታ በችግረኞች እንባ ላይ ተረማምዶ አያልፍም 24/7 ሊሰማን ስልኩ ክፍት ነው አሜን ነው 24/7 የሚባል አለ እዛ ነው ሰማይ ነው ክፍት ነው ይሰማሻል በየትኛውም ሰዓት ተነስታችሁ ብትደውሉ አቤት ይላል ጌታ ስሙ የተባረከ ይሁን ግን ኮድ አለው ኮዱን እንዳትረሱ ኮዱን ልስጣችሁ 911 ነው እዚህ ሀገር የሚደወለው ለመከራ ጊዜ 333 ነው የኛ
የጴንጤዎች ከፊቱ አንድ ኮድ አለው ጄአር የሚባል ጀርማያ 33:3 ነው። የኤርሚያስ ትንቢተ ኤርሚያስ 33:3 ምን ይላል? ወደኔ ይሄ ነው የኛ አሜን ነው እኔም መልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር ብሏልና ይሄንን ደውሉ። ብዙ ሰዎች የኛን የችግር ስልክ መስማት ላይፈልጉ ይችላሉ። ጌታ ግን ይሰማል ይችላል ብሏ። ያኔ በስልክ ኢትዮጵያ ውስጥ አንድ ወጣት ልጅ ተቸግሮ አጎቱ ጋር ደወላሉ። የመጨረሻ ነግሬያችሁ ልጨርስ። አጎቱ ጋር ሲደውል በቴሌ ሰዎች ሰልፍ ይዘው በሚደውሉበት ዘመን ነውና አጎቴ ደህና ነኝ ሁሉ ሰላም ነው ልጆች ደህና ናቸው እኛ ሀገር ደግሞ ሞቅ ካላችሁ ከብቶች ደህና ናቸው ይባላል። ሁሉን ጠየቀ ሁሉ ሰላም ነው። አሁን የደወልኩልህ አጎቴ ትንሽ ገንዘብ ቸግሮኝ ነው አይሰማም ይንጫጫል አሉ አጎቱ። አጎቴ ሰላም ነህ? አዎ ሰላም ነኝ ልጆች ደህና አንተ ደህና ሁሉ ሰላም ልጄ ትንሽ እኮ ገንዘብ ቸግሮኝ ነበር የደወልኩልህ አይሰማም የስልክ እኮ ያስቸግራል እያሉ ሰዓቱን ሲጨርሱ ቴሌ ኦፕሬተሯ በመሃል ገባችና አባባ ብዙ ሰዎች ስልክ ተራ እየጠበቁ ነው እባክዎ መስመሩን ይዘውበታል ልጁ ገንዘብ ቸግሮኛል ላኩልኝ ነው ያሉት አለች ተናዳ። የዛኔ በሰልፍ ስለሆነ አይ እኔ አልሰማውም ከሰማሽ አንቺ ላኪለት አሉ። ይሰማል የኛ ጌታ። ሰዎች የማይሰሙት ሊሰሙ የማይፈልጉ ችግራችንንም እርሱ ሰምቶ ይመልሳል። አንዳንድ ሰዎች የኛን ችግር መስማት አይፈልጉም። እግዚአብሔር ግን ይሰማል። አይልቅም እግዚአብሔር ጨቀጨቅሽኝ አይልም እግዚአብሔር። ክብር ለእግዚአብሔር ይሁን። ቀጥሉ ማለቴ ነው። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እርሱ ስለእናንተ ያስባል። ስለዚህ ተረጋጉና ኑሩ። ክብር ለጌታ እንስጥ። ምስጋና ለሱ ይሁን።